ጤና ይስጥልኝ መላኩ። ጤና ይስጥልኝ ጋሽ ፋሲል እንዲያውም ባልደረቦች ሰላም ናችሁ? ሁሉም ሰላም ከንብረት በስተቀር በሰው ላይ የደረሰ ጉዳት የለም? አዎ ከንብረት በስተቀር በሰው ላይ የደረሰ ጉዳት የለም። ምክንያቱም ፒኩዳ ወሬት የሚያደርገው ቅድመ ዝግጅት ሚሴጅ ተልኮ ሁሉም በመርሃባ ሞጋን ገብቶ ምንም እስካሁን ድረስ የሆነ የለም። ነገር ግን በአቅራቢያ ላይ ሰው እንዳይደርስ ያው ጥንቃቄ ሁሉ ነገር ታጥቷል በሚስጣራና በተለያየ መንገድ። እንግዲህ ሌላው ነገና ያለን እንደ እግዚአብሔር ፈቃድ ግን በሞላ ጎደል ምንም ነገር የሆነ ነገር የለም እስካሁን ድረስ። አቶ መላኩ ሆስፒታሉ እናንተ የምትሰሩበት ሆስፒታል ከፊሉ ነው የተጎዳው። ምን ያህል ጉዳት ነው የደረሰበት? ከፊሉ ልክ ነው። አሁን እንግዲህ ሰፊ ነው፣ በጣም ሰፊ ነው። ባለፈው እንደተነጋገርነው ሁለት ተቋራጭ ነው ይዞት ያለ እና ዋናው ደግሞ አንደኛው ቢናን አፋዛንጋሮን የጉሮሮ ምርመራና የአይን ምርመራ ያለበት ቦታ ላይ ነው። ቪዲዮ ከዛ ነው የወደቀ አምስተኛ ኮማ። ከአምስተኛ ኮማ የወደቀው ከታች የመጨረሻ ግራውንድ ላይ ከመግቢያው ላይ የምግብ ቤቶች አሉ። ሁላ ሰራተኛ ዶክተር ቀን ሰራተኛው የሚመገብበት ምግብ ቤት አለ። ከዛ ከላይ የፈነዳው በሙሉ የምግብ ዝግጅቱ የምግብ ማብሰያው መሳሪያዎች አጠቃላይ በሙሉ ከላይ ያለው ረግፎ በሙሉ ጸጥ ነው ያለ። በነገራችን ላይ እዚህ ላይ ልጠይቅህ አሁን አልጀዚራ ወይም ሌሎቹ አክራሪ እስላሞች ማስተያየታቸውን እየሰጡ ነው። ከስሩ ጦር ሰፈር ነበር፣ ታንኮች ነበሩ ይላሉ። የት ታንክ ነው ያለው? በኤርትራ ሶሮካ ሆስፒታል እኮ የታወቀ ነው። አልጀዚራ ላይፋታ የተለያዩ እንትም ሚዲያዎች በየውሸት የተሞላ አንተዛ ምሰራ ነህ፣ ሁሉ ነገር ታውቃለህ። አውቃለሁ። እሺ እንደው ምንም ነገር የለም። ይሄ ሆስፒታል እንግዲህ የጤና ብቻ እንጂ የጦር ካምፕ አይደለም። ይሄ ሆስፒታል እንግዲህ ምርመራ ቤት፣ ማዋላጃ ቤት፣ ጤና ተቋም ከፍተኛ ሆስፒታል ነው። ከዛ ላይ መሳሪያ የሚባል ነገር የለም እና የምታየው በጣም ሰፊ ነው። ከሰፊነቱ የተነሳ እኔ በጣም አሁን ለህዝባችንም በጣም ጥብቅ ማሳሰቢያ የምሰጠው ከ120 ሜትር በበላይ ተወርውሮ ያለንበት እንግዲህ የወልዶት የሚባል አለ 120 ሜትር በበላይ ነው ያለ። እንግዲህ እዛ ተወንጭፎ መጥቶ ያለ መስኮት የለ በር የለ ግንጥልጥሎ ነው ሆስፒታል የለም ጭራሽ። እና በጣም ዙፋን ነው። በጣም ምን ያህል ክብደት ቢኖረው ነው እንጂ መሳሪያ ያለ ነው። አዲሳችን አይደለም የውሸት ፕሮፓጋንዳ የሚነገረው። አዲስ አይደለም ነው የምትለው? አዎ የምን መሳሪያ መጡ? እዚህ ላይ ሰራተኞቹ ስሜት እንዴት ነው? ሰራተኞቹ እንደውም በወቅቱ ይኸው እንደነገርኩ መርሃባ ሞጋን ማስጠንቀቂያ የለጀን ዙ ባዘዘው ምክንያት ማስጠንቀቂያ ተነግሯል። እንዲሁም በየቴሌፎናችን ሜሴጅ ይገባል። ያ ሜሴጅ እንደተነገረ ቅድመ ዝግጅት ብዙዎችን ነጮችንም ሆነ የኛ በሾችን እንኳን መከላከያ ቦታ ገብቻለሁ። እኔ እንዲሁም ጋሽ ፋሲል ይገርማልና እኔ ትልቅ ደስታ ይዋጠኝ ሰው ያልተጎዳ መሆኑ። ምክንያቱም እኔ ይሄ የሆነ ነገር ሆን ተውሎ የተላከ መስሎ ነው የሚታየኝ። ምክንያቱም በምግብ ሰዓት 11 ሰዓት ተኩል ሁሉ ሰው ምግብ ቤት የሚቀመጥ እዛች ቦታ ነበር። ይገርማል። ከ7 ተኩል እስከ 8 ባለው ቅድሚያ መላኩ ነው እንጂ በዚያን ሰዓት በምግብ ቦታ ቢሆን በተለይ የኛ ሰው በርከት ያለ ሰው ነው ይጎዳብን ነበር። ስለዚህ በዚያን ሰዓት አንድም ሰው አልነበረም። እግዚአብሔር ይመስገን። ያው ይቆሰላል የሚባል ነገር አለ፣ ተጨባጭ ነገር የለም እስካሁን ድረስ እና በጣም እኔ ደስ ያለኝ ነገር ሰው አለመኖሩ ነው እዚያ ቦታ ላይ። ገባኝ። ይሄን በማስመልከት የምታስተላልፈው መልእክት አለ ወይ ከማንጠቃላችን በፊት? ይህን በተመለከተ ማስተላልፈው የኛ ህብረተሰብ በጥብቅ ጉዳዩ ማየት አለበት። ከአሁን በፊት በሰሜኑና በደቡብ በኩል የሚወረወሩ ሚሳይሎች እንደነሱ ነገር አይደለም። ይሄ በጣም ግዙፍ ነገር ነው። መሬት ነው የተንቀጠቀጠ እና ብርሸባ ራሱ ቤታችን የወደቀ መሰለን ነው የሚሉት በየመኖሪያ ቤታቸው ያሉት እና እንደ በፊቱ አይደለም። በማድርጎት ወይም ደግሞ ምንም አይመጣም ወይም ደግሞ እንደዚህ የሚባል ነገር የለም። በጣም ራሱ መርሃባ ሞጋ እንኳን ገብተው ያስቀራል በየኔ አልወስንም። ይሄን ነገር መቼም የተሻለ ይሆናል ነው እንጂ በጣም ከባድ ነው። በጣም ዙፋን ነው። እንደ ቸልተኝነት ማየት የለም። ስብሰባም ቢሆን መሰባሰብ አያስፈልግም። ድግስም ቢሆን በዚህ ህይወት አድን ነው። ራሳችን መጠበቅ ያስፈልጋል። ከኮዳይ ወረፍ ወይም ደግሞ የደጀን ዙም ያዘውን ዝም መጠበቅ ያስፈልጋል። ቸልተኝነት አያስፈልግም ነው ምለው ጋሽ ፋሲል።